ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በግዝፈቱ ከምስራቅ አፍሪካ ትልቅ የሆነው የአልነጃሺ መስጊድ ፊት ለፊት እያስገነባን ካለነው ግዙፍ የመኖሪያ መንደር ዘመናዊ የመኖሪያ ቤቶችንና የንግድ ሱቆችን በቡልጋሪያ ከቴምር ፕሮፐርቲስ በንግድ ማዕከላችን ውስጥ ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ ጀምሮ በ24 ወራት የሚረከቡት እንዲሁም አፓርትመንት ቤቶችን ከ30 በመቶ ቅናሽ ጀምሮ ማለትም ባለ 1 መኝታ 68 ካሬ በ5 ሚሊዮን 400 ሺህ ብር፣ ባለ 2 መኝታ 83 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 116 ካሬ ከ9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት ይሆኑ። በረጅም ጊዜ አከፋፈል ለሚፈልጉ ደንበኞች በ20 በመቶ ቅድመ ክፍያ የቤት ባለቤት የሚሆኑበትን አማራጭ አካተንልዎታል። ለታማኝነታችን ከዚህ በፊት ሰርተን ያስረከብናቸው የ7 ሳይት ደንበኞቻችን ምስክሮቻችን ናቸው። ዛሬ ጁማ የሙስሊሞች ቀን ነው። ቅዳሜ የይሁዳዎችን ያዙት፣ እንደዚሁም እሁድን ደግሞ ነሳራዎች ወይም ክርስቲያኖችን ያዙት። ይህ ቀን ለነብዩ ኡማ አላህ የሰጠው ቀን ነው። ስለዚህም በዚህ ቀን ትልቅ ደረጃ አለው። ይህ ቀን ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በትኩረት እንድንሰጠው እንድንጠብቀው አዘውናል። ፊህ ሰዓቱን በሷ ውስጥ አንዲት ሰዓት አለች ላ ይዋፊቁሃ አብዱን ሙስሊም አንድ የአላህ ባሪያ አይገጠምም ወሁወ ቃኢሙን ዩሰሊ እሱ ቆሞ እየሰገደ የስአሉላህ አዘ ወጀለ ሸይአን አላህን አንዳች ነገር ጠይቆ ኢላ አዕጣሁ ኢያሃ ያን የሰጠው የጠየቀውን የሰጠው ቢሆን እንጂ። ግልጽ ነው። አንዲት ሰዓት አለች። ያቺ ሰዓት አንድ የአላህ ባሪያ በዚህ ጁምዓ ቀን ጠይቆ የተሰጠው ቢሆን እንጂ። ወአሻረ ቢየዲሂ ዩቀሊሉሃ ሙተፈቁን ዐለይህ። ይህንን ሰዓት ዑለማዎቹ ሲተነትኑም አንደኛውን የሰጡት ኢማሙ ሚንበር ላይ ወጥቶ ኹጥባውን ሰላቱ እስኪጠናቀቅ ያለበት ሰዓት ነው አሉ። ሌሎኞቹ ደግሞ አው አነሃ ባዕዱል ዐስር ኢላ ጉሩብ ሸምስ ከዐስር ሰላት በኋላ ፀሐይ እስክትጠልቅ ያለችው ሰዓት ናት ይላሉ። ስለዚህ በዚህ ሰዓት ላይ ምን ማድረግ ነው? ወደ ዱዓ ላይ መበረታታት ነው። ወደ መስጊድ ስንሄድ ስንጓዝ ምን ስንል የምናገኘው አጅር ቀላል አጅር አይደለም። ጁምዓ ስንራመድ እርምጃችን ያለው ደረጃ ልዩ ነው። ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው ሲናገሩ ፈአን ዐውስ ብኑ ዐውስ ረዲየላሁ ዐንሁ ቃል ሰሚዕቱ ነቢይ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ነቢዩን ዓለይሂ ሰላቱ ወሰላም ሰምቻለሁ የቁል ሲሉ የውመል ጁምዓ የጁምዓ ቀን መን ገሰለ ያኒ ራሱን የታጠበ ወግተሰለ ሌላ ሰውነቱን የታጠበ ወበከረ ወብተከረ ከዛም ደግሞ በጠዋት ማልዶ በጊዜ ወደ መስጊድ የመጣ የሄደ ወመሻ በእግሩ ሄደ ወለም የርኩብ ምንድን ነው? ፈረስ ላይም ሊሆን ይችላል፣ አህያ ላይም ሊሆን ይችላል፣ መኪና ላይ ሊሆን ይችላል፣ ባቡር ላይ ሊሆን ይችላል። ብቻ ትራንስፖርት ሳይዝ መጓጓዣ ላይ ሳይሆን ማለት ነው። በእግሩ የመጣ ወደና ሚነል ኢማሚ ወደ ኢማሙ ደግሞ ቀረብ ብሎ የተቀመጠ ፈስተመዓ ኹጥባውን በአግባቡ የሰማ ወለም የልጉ ያልተጫወተ ኹጥባው የሚያበላሽበት ነገር ያላደረገ ካነ ለሁ ለሱ ይሆነዋል ቢኩሊ ኸጥወቲን በእያንዳንዱ እርምጃው አመለ ሰነቲን የዓመትን አጅር የሚያክል ምንዳ አለው። አመሉ ሰነቲን አጅሩ ሲያሚሃ ወቅያሚሃ ጾመኛ እንደዚሁም ሌሊት የቆመ ሰው ዓመት የሚያገኘውን አጅር ይህ ሰው በእርምጃው ልክ ያገኘዋል። ሱብሓነላህ። ታዲያ ከዚህ በላይ ሸረፍ አለ? ጁምዓ ስትመጡ በእርምጃው ልክ ትልቅ ደረጃ አለው። የዓመት ጾም የዓመት ቅያም የሚያክል ትልቅ ደረጃ አለው። ስለዚህ ጁምዓ ምንድን ነው ከተባለ ፈዳኢሎች አሉ፣ ብዙ እናያቸዋለን። ጁምዓ ማለት ሙስሊሙ ማህበረሰብ የሚሰባሰብበት ትልቁ መድረክ ነው። በዚህ መድረክ ደግሞ ቤት የሚሰግድ የነበረው ሌላ ጊዜ በተለያየ መንገድ ቤት ላይ ነበር፣ ሱቁ ላይ ሲሰግድ የነበረ ጁምዓን ግን ኹጥባውን ማዳመጥ ስላለበት 2 ረካ ነው። ጁምዓ ሊሆን የሚችለው ምን ሲሰገድ ነው? ኹጥባውን አዳምጠ 2 ረካውን ከኢማሙ ጋር ሲሰግድ ነው እንጂማ ዙሁር ሊሆንብህ ይችላል። በምን ምክንያት ከተባለ አርፍደ መተህ ወይ አርፍደሽ መተሽ ከዛ በኋላ ኢማሙን ተሸሁር ላይ ካገኛችሁ ሳያሰላመት እንኳን ካገኛችሁ
ምትቀጥሉት ከዛ በኋላ የምትሰግዱት 4 ረካ እንጂ 2 ረካ አይደለም። ግልጽ ነው። 1 ረካ ካገኛችሁ ጁሙአን አግኝታችኋል። 1 ረካ ትሞላላችሁ። 2 ረካ አምልጧችሁ ተሸሁድ ላይ ከደረሳችሁ ሳያሰላም በፊት ከደረሳችሁ ምትሰግዱ ስንት ረካ ነው? 4 ረካ ነው። ዙሁርን ነው የምትሰግዱት ማለት ነው። ስለዚህ ያ እንዳይሆንበት ሙስሊሙ በጊዜ ወደ መስጊዱ የሚሰባሰብበት። ስለዚህ የጁሙአ ማለት ምንድነው ከተባለ በየመስጊዱ ኢማሞች ከሙስሊሙ ጋር በአካባቢው የሚመለከቱት ሀገራቸው ላይ በሚከሰት ነገር በአጠቃላይ የሚመካከሩበት መድረክ ነው። ግልጽ ነው። የምንመካከርበት መድረክ ነው። ወቅታዊ አጀንዳ አንስተን የምንወያይበት መድረክ ነው የጁሙአ ኹጥባ ማለት። ለምን? ሁሉም የአላህ ቤት ላይ ስለሚሄድ ሱቅ የሚሰግድ የነበረው ቤት የሚሰግድ የነበረው መስጊድ ስለሚመጣ እያንዳንዱ አጀንዳ ሙስሊሙን ይጠቅማል፣ ይገስጻል፣ ይመክራል የሚባለውን አጀንዳ አንስተው ኸጢቦች የሚመካከሩበት ከሰጋጆች ጋር ከምዕመናን ጋር የሚወያዩበት መድረክ ነው። ጁሙአ ማለት ይሄ ነው። ጥሩ ነገር ከታየ እሰየው ይበለው፣ ቀጥሉበት፣ በዚህ ጠንከር በሉ የሚባልበት መድረክ ነው። ጥፋት ከታየ ይሄ ጥፋት ነው፣ አስተካክሉ፣ ወዴት እየሄድን ነው፣ እየወደቅን ነው የምንባባልበት መድረክ ነው። ሙስሊሙ ላይ በላ ከመጣ ስለ ሙስሊሙ የትም ሀገር የትም የምንመካከርበት መድረክ ነው የጁሙአ ኹጥባ ማለት። ያንን ነገር አንስተን የምንወያይበት ሙስሊሙን ሰጋጁን የሚጠቅም ወደ አላህ የሚያቃርበው አኼራን እንዲያስታውስ በዲኑ ጀግና ጠንካራ እንዲሆን ጥፋቱን አውቆ ከጥፋቱ እንዲመለስ መልካም ነገር ላይ ከሰነበተ ደግሞ ያ መልካም ላይ እንዲቀጥል የምንመካከርበት መድረክ ነው። ስለዚህ መስጊድ ውስጥ ስለ ስደት ሊነገር ይችላል። ህገወጥ ስደት በባህር ውስጥ ብዙ ሰው እያለቀ ነው አይደለ? እየሞተ ነው አይደል? አንድ የመስጊድ ኢማም እዛ ላይ ተነስቶ ቢናገር ሙስሊሙን ሊጠቅም ስለሆነ ችግር አለው ብላችሁ እንዳታስቡ። አንድ ሙስሊም ከሙዚቃ ከቁርአን ርቆ ሙዚቃ ላይ ከተጠመደ ኢማሙ ተነስቶ ያን ሙዚቃ እንዲርቁ ቢመክር ሌላ ነገር አነሳ ብለ አጀንዳ እንዳትይዝ። ለኛው ለሚጠቅመን እኛን ይጠቅመናል ተብሎ የሚታሰበውን ነገር በአጠቃላይ የምንመካከርበት መድረክ ማለት ነው ጁሙአ ማለት። ወቅቱ ላይ ምን ተከስቷል? ዝሙት በዝቷል፣ ስለ ዝሙት ትነጋገራለህ። ሰው ከሰላት ተዘናግቷል፣ ስለ ሰላት ትነጋገራለህ። ቁርአንን ርቋል፣ ስለ ቁርአን ትነጋገራለህ። አይደለም ሙስሊሙ መከራ እየደረሰበት ነው። ልክ አሁን ላይ እንደሚታየው የአክሱም ሙስሊም ላይ የሚደርሰው መከራ እንግልት ምኑ የምትነጋገረው ሁሌም ድምፅ መሆን ቢገባንም ሁሌም መናገር ቢገባንም በአብዛኛው ግን ልንነጋገርበት የምንችልበት መድረክ የቱ ነው? የጁሙአው ኹጥባችን ነው። ዛሬ የአክሱም ሙስሊሞች ምን ላይ ነው ያሉት? ሐቂቃ ሲታይ ስንት ሳምንታት ነው ጁሙአ ሳይሰግዱ የሆነቁት። ጁሙአ ሰላት መስጊድ ማለት ሰዎች ልባቸው የሚረጥምበት ጭንቅ ሲላቸው ወደ አላህ ቤት መጥተው ከአላህ ጋር የሚቀራረቡበት ትልቁ የአላህ ቤት ነው። ይህንን የአላህን ቤት ግን እንዳይሰባሰቡበት ዛሬ የአፄውን ስርዓት የሚናፍቁ በአጠቃላይ በወንድሞቻችን ላይ ይሄን እያደረጉ ነው። አፄ ዮሐንስ ሲሰራውን የነበረውን ለመድገም እየተጣደፉ ነው ያሉት። ይሄን እንቃወማለን። ሀገራቸው ነው፣ የተወለዱበት ቄ ነው። ያ ሀገር ማለት የነጃሺ ሀገር ነው። ነጃሺ ሲመራ የነበረ ሀገር ነው። ረሱል ዓለይሂ ሰላቱ ወሰላም ሰሓቦቻቸውን ወደ እዛ ሀገር ነበር የላኩት። ማንም አይበደልበት ንጉሥ አለ፣ ሂዱ እምነታችሁን በነፃነት እዛው ፈጽሙ፣ አላህን ተገዙ ብለው የላኳቸው ያ ሀገር ሰሓቦች የረገጡት ሀገር ዛሬ በአምባገነኖች ግን ሙስሊም ወንድሞቻችንና እህቶቻችን ላይ የተለያየ በላዎች እየደረሱ ነው። እየታሰሩ እየተደበደቡ ማህበራዊ ህይወታቸውን እንኳን በስነ ስርዓት እንዳይኖሩ ዛቻ፣ የተለያየ ነገር እያደረጉ እነዚህ ሰዎች ግን መቼ ነው የሚመለሱት? በድምፃችን ይሰማ ኡስታዞቻችን ላይ ያውሉ መከራ አዘነቡ፣ ሙስሊሙ ላይ ያውሉ መከራ አዘነቡ፣ እንዲሰደድ፣ እንዲደበደብ፣ እንዲታሰር አደረጉ። አላህ ግን ፈጥኖ ደራሽ ነውና የአባቶችን እንባ ሰሙ፣ የአባቶችን ለቅሶ አየ፣ የእናቶችን ለቅሶ አየ፣ የደካሞችን ለቅሶ ተመለከተ። አፋጣኝ እርምጃ ግን አላህ አሳየን። ታስሮ አላሳየንም። አላህ ሲያስሩ የነበሩትን አላህ አስሯቸዋል። አላህ አላሳየንም። ወላሂ አሳይቶናል። ወቲልከ አልአያሙ ኑዳዊሉሃ በይነ ናስ፣ እችን ቀን በሰዎች መካከል እንገለባብጣታለን አለ አላህ። አው ይገለባብጣል። ዱንያ ባለችበት አትቀርም። ዛሬ ሲያስር የነበረ ነገ ይታሰራል። ዛሬ ሲበድል የነበረ ነገ የእጁን ያገኛል። እነዚህ ሰዎች ግን ትምህርት ሊሆናቸው አልቻለም። ብዙ መከራ አሳዩ። ያን የመከራ ውጤታቸውን አዩት። የአላህ እንዲነክተህ ሰላም ልትቀመጥ አትችልም። የዲኑ ተቆርቋሪው የዲኑ ዘብማን ነው
አላህ ነው። እኛ ለዲኑ ሰራን አልሰራን ልብ በሉ። ለዲን ለኢስላም ሰራን አልሰራን ኢስላም በራሱ ከፍ ያለ ነው፣ ይሄዳል። ይሄን ወቁ። ከፈለገ አላህ የንሱሩ ሃዛ ዲን ቢረጁሊን ፋጅር በሆነ ሰው አላህ ይህን ዲን ይረዷል አላህ። ነገር ግን እኛ እምቢ ካልን እንዋረዳለን። ለኢስላም ስንሰራ መጀመሪያ የምንከበረው ማንን? እኛው ነን። እንድትከበር ትደረጋለን እንጂ ለኢስላም አልሰራም ብትል ኢስላም በራሱ ከፍ ያለ ነው። የትኛውም ቤት ኢስላም አንኳክቶ ይገባል። የጭቃም የግንብም ቤት ኢስላም ማይዳረስበት የለም። ዩሪዱነ ሊዩጥፊኡ ኑር አላህ ቢአፍዋሂሂም የአላህን ብርሃን በአፎቻቸው ልክ ሻማን እንደሚያጠፉት ኡፍ ብሎ ለማጥፋት ይሞክራሉ፣ ይፈልጋሉ። ወላሁ ሙቲሙ ኑሪሂ ወለው ከሪሀ አልካፊሩን። ወለው ከሪሀ መን ከሪሀ የጠላ ቢጠላ ከሃዲያን ቢጠላ አጋሪያን ቢጠላ አላህ የዲኑን ብርሃን ከጫፍ እስከ ጫፍ ያዳርሰዋል። እርግጠኞች ነን አክሱም ላይም ያማረው መስጊድ ተሰርቶ እነዚህ አምባገነኖች ተዋርደው የምናይበት ቀን ሩቅ አይደለም። ወንድሞቻችንን ግን አንርሳቸው፣ ዱዓ እናድርግላቸው፣ ድምፅ እንሁናቸው። ሁሉም ይስማ በደላቸው። ሰው እንዴት አላህን አትገዛም ይባላል? መጠጥ ቤት ተከፍቶ ዝሙት ቤቱ እንደፈለገው ነው፣ መጥፎ ነገሩ እየተሰራ ሰው አላህን ሊገዛ ይከለከላል። አላህ የሚገዛበት የአላህ ቤት ማለት ስነ ምግባር እኮ የሚታነጽበት ቤት ነው። ይሄ ሊታሰብበት ይገባል። ስለዚህ ጁምዓ ይሄንና መሰል የምንነጋገርባቸው መድረክ ነው። አዎ በየትምህርት ቤቱ ሙስሊሙ ላይ በሂጃብ በሰላት አሁንም አልተተወም። በሂጃብ በሰላት የተለያየ ነገር ትምህርት ሚኒስቴር በሙስሊሙ ላይ የሚያመጣው ነቀርሳ ከጊዜ ወደ ጊዜ እየጨመረ መጥቷል። ኢድ መች እንደሆነ እየታወቀ በኢዱ ቀን ፈተና ብሎ ያውጡልናል። ምንድነው ዓላማው? እነዚህ የሀገር ጸር ናቸው፣ የሀገር ጠላት ናቸው። ሰው እንዳይለወጥ እንዳይቀየር፣ ጥሩ የተማረ ኃይል እንዳይመጣ፣ ስነ ምግባር ያለው አካል እንዳይመጣ የሚያባርሩ የሀገር ጠላት ብዬ ጠራቸዋለሁ። ስነ ምግባር ያለው ሀገር ወዳድ ሀገራችን እንድንወድ እኮ ሀገርን ካልወደድክ እኮ በቃ ባል ሀገራችን እንወዳለን። ወላሂ ለዚች ሀገር እንደ ሙስሊሙ ሰላም የቆመን ሀገር ወዳድ ነን፣ የሰላም አምባሳደሮች ነን። ሁሌ ግን ሙስሊሙ እንደ ዶዘር ነው። ዶዘር ታውቃላችሁ? ዶዘር ማለት መንገድ ሲሰራ ይኮተኩታል፣ ያርሳል፣ መጥፎ ነገርን በአጠቃላይ ይወጣል። አስፋልቱ ከተሰራ በኋላ ዶዘር ይሄድበታል። ለሁሉም ነገር ችግር ሲመጣ ፊት ለፊት እንድንገባ መስመር ከተያዘ በኋላ ግን ዳር ያዙ መባሉ አግባብ አይደለም። በሀገራችን ላይ እኩል መብት አለን። ያንን መብታችን ማስከበር የእኛም ኃላፊነት ነው። መሪ መጅሊሳችንም ጠንከር ብሎ በዚህ ጉዳይ ላይ በሙስሊሙ ጉዳይ ላይ ፊት ለፊት ሊጋፈጥ፣ እኛም ከሱ ጀርባ ከሱ ኋላ ሆነን አብረን ሆነን መሪዎቻችን በሚያዙን ትእዛዝ በመከተል አብረን ልንጋፈጥ ይገባል ማለት ነው። ስለዚህ ይህ ጁምዓ ማለት ምንድነው? ስለ አንድነታችን፣ ስለ ጉዳያችን፣ ስለ ማንነታችን የምንመካከርበት ቀን ነው። ጁምዓ ትልቅ ደረጃ አላት። በጁምዓ ቀን መሞት ከክብር ቅጣት አላህ ይጠብቀዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማ ሙስሊሚን የሙቱ የውመል ጁምዓ አው ለይለተል ጁምዓ፣ አንድ ሙስሊም የለም በጁምዓ ቀን ወይም በሌሊቱ የሚሞት ኢላ ወቃሁ ላሁ ፊትነተል ቀብሪ፣ አላህ ከቀብር ፈተና ይጠብቀዋል። ረዋሁ ትርሚዚዩ ወሐሰነሁ አልአልባኒ፣ ኢማም ትርሚዚ ዘገቡት፣ አልባኒ ሐሰን ያሉት ነው። ጁምዓ ሰላቷ ልዩ ናት ብያቸዋለሁ። በጁምዓ ቀን አንድች ልዩ ሰላት አለች። በኢስላም ሁሉም ሰላት ልዩ ሰላት ናቸው። ከአላህ ጋር የምንነጋገርበት ትልቁ መድረክ ነው። አንዲት ሰላት ግን ልዩ ሰላት አለች። እሷ ምንድናት ከተባለ ፈጅር ላይ ጠዋት ላይ የምንሰግዳት የጁምዓ የፈጅር ሰላት በኢስላም ትልቅ ደረጃ አላት። ረሱል አለይሂ ሰላቱ ወሰላም ምን አሉ? ኢነ አፍደለ ሰላዋቲ ከሰላቶች ሁሉ በላጩ ሰላት ሰላተ ሱብሒ የሱብሒ ሰላት ነው። የውመል ጁምዓ የጁምዓ ቀን ፊ ጀምዓ በጀምዓ የምትሰግዱት። አዎ በጀምዓ መተን የምንሰግደው የሱብሒ ሰላት ከሰላቶች ሁሉ በላይ ሰላት ነው። በዚህ ጁምዓ ላይ የምናከናውናቸው ሌሎች ነገሮች ምንድናቸው ከተባለ አንደኛው ሰላዋት ማብዛት። ሰላዋት አዎ አላህ ይቅር ይበለን። ዛሬ አርቲስት በየጊዜ እናወሳለን፣ ዘፈን በየጊዜ አንደበታችን ከዘፈኑ ጋር እንንቀሳቀሳለን። በቲክቶክ በምኑ አላህ ለዓለማት እዝነት አድርጎ የላካቸው ረሱል አለይሂ ሰላቱ ወሰላም ለኡመታቸው ያለቀሱ ነቢይ፣ ኡመቲ ኡመቲ ያሉ ነቢይ፣ ፊዳከ አቢ ወኡሚ ያ ረሱላላህ፣ እናት አባቴ ፊዳዬን ሁሉ አንተ አላህ መልክተኛ። ስንት መከራ የቀመሱ ለእኛ ያለቀሱ ነቢይን ግን ዘነጋን።
ሁሌ ረሱል ላይ ሰለዋት ማውረድ አንደኛ ጭንቀት ካለበት ጭንቀት ይወገዳል። ድህነት ካለ ድህነት ይወገዳል። ርዝቅ ያሰፋል። ሐሳብ ጭንቀት ይወገዳል። ምን ሰለዋት ማብዛት። اللهم صل على محمد وعلى آل محمد እያልክ ሰለዋት አብዛ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሚን አፍደል አያሚኩም ከናንተ ከቀናችሁ እኮ በላጩ ቀን የውመል ጁምዓ የጁምዓ ቀን ነው። ፈአክሲሩ ዐለየ ሚነ ሰላቲ ፊህ በሱ ቀን ላይ በእኔ ላይ ሰለዋት አብዙ። ፈኢነ ሰላተኩም ማዕሩደቱን ዐለየ የእናንተ ሰለዋት በእኔ ላይ የምታቀርቡት ሰላምታ የምታወርዱት ሰለዋት ለእኔ ላይ ይቀረብልኛል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰለዋት በነቢዩ ላይ የነቢዩ ስም ሲነሳ ማንም ያንሰው ያንሳ ማንም ያንሳው ማንም ሌላም እምነት ይሁን በቴሌቪዥን ነቢዩ ሙሐመድ ብለው ካወሩ እኛ ምን እንላለን? ሰለላሁ ዐለይሂ ወሰለም። አው ጁምዓ ቀን በሌላው ታጥበን የምንመጣበት ነው። ጉስሉል ጁምዓቲ ዋጅቡን አላ ኩሊ ሙሕተሚል በሁሉም ባሊግ ለአቅመ አዳም በደረሰ ላይ ጁምዓ ቀን መታጠብ ዋጅብ ነው። በሰባት ቀን አንድ ቀን መታጠብ ዋጅብ ነው። ሌላ ሐዲስ ዑለሞች ሲያብራሩ ምን አሉ? መን ተወዳ የውመል ጁምዓቲ የጁምዓ ቀን ውዱ ያደረገ ፈቢሃ ወኒዕመት እሷ እጅግ ያማረች ናት። ወመን እግተሰለ የታጠበ ግን ፈልጉስሉ አፍደል መታጠቡ ግዴታ ነው። ማን ነው በላጭ ነው። ስፖርት ሰርተህ ትታጠባለህ። ጂም አድርገህ ሩጫ አድርገህ ላቤላ አውርደህ ለጁምዓስ ታጥበህ ውብ ሆነህ አይዋ እቺን ሐዲስ ሰሙ ስማ ውብ ሆነህ ስትመጣ ትልቅ ደረጃ አለው። መን ገሰለ የውመል ጁምዓ የጁምዓ ቀን የታጠበ ወመሰ ሚን ጢብ እንደዚሁም ደግሞ ከሽቶም ሽቶ ተቀብቶ የመጣ ወለቢሰ ሚን ሳሊሂ ሲያቢሂ ከልብሱም ደግሞ ያማረውን ልብስ የለበሰ ثم لم يتخطى رقاب الناس ከዛ የሰዎችን ትከሻ ሳይረግጥ ከመጣ ወለም يلغ عند الموعظة ኹጥባ ሲደረግ ዝም ያለ ያልተጫወተ ምን ያላለ ካነት ከፋረተን ለሱ ከፋራ ይሆናል። ሊማ በይነሁማ ከአንድ ጁማ እስከ አንድ ጁማ ያለው ወንጀሉ ይታበስለታል አሉ። በጁማ በጊዜ መግባት ትልቅ ሰደቃ እንደማውጣት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ካነ የውመል ጁምዓቲ የጁምዓ ቀን አሉ ካነ አላ ኩሊ ባቢን በእያንዳንዱ በር ላይ ሚን አብዋቢል መስጂድ በመስጊዱ በር ላይ መላኢከቱን መላእክቶች አሉ። የክቱቡን አልአወለ ፈልአወል መጀመሪያ የገባውን አንደኛ ያሉ ማን መጀመሪያ ነው ሁለተኛ ማን ነው ይጽፋሉ። ፈኢዛ ጀለሰ ልኢማሙ ኢማሙ ደግሞ ኹጥባ ሊያደርግ ሚንበሩ ላይ የተቀመጠ ጊዜ ጠወው ሱሑፈ የሚመዘግቡትን መዝገብ ይዘጋሉ። ወጃኡ የስተሚዑነ ዚክረ ልክ እነሱም ይህንን ኹጥባውን መገሰጫውን ለመስማት ይመጣሉ ቁጭ ይላሉ። እኛ እናያቸውም። ከዛም ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ወመሰሉል ሙሃጅሪ ከመሰል ለዚ ዩብዲል በደና በጠዋት የመጀመሪያ የሚመጣ ሰው ግመል ሰደቃ እንዳወጣ የግመል ሰደቃ እንዳወጣ ይቆጠርለታል። በቀጣዩ ሰዓት ከመጣ በሁለተኛው የላም ሰደቃ እንዳወጣ ይቆጠርለታል። በሶስተኛው ሰዓት ከመጣ ሙክት በግ ሰደቃ እንዳወጣ ይቆጠርለታል። በአራተኛው ሰዓት ደግሞ ቀጥሎ ከመጣ ማለት ነው ዶሮ ሰደቃ። በቀጣዩ ሰዓት ከመጣ የእንቁላል ሰደቃ እንዳወጣ ይቆጠርለታል። ረዋሁ ሙስሊም። ይህ ሁሉ ምንድነው ከተባለ የጁምዓ ያለው ደረጃ ነው። ጁምዓ ላይ አንድ ስተታችንን ዛሬ በደንብ እንነጋገር። ሰው ሲያወራ ጭምር ዝም በል ማለት አልተፈቀደም። ይሄን ታውቃላችሁ? ሰው ሲያወራ ዝም በል አንተ ኹጥባ አዳምጥ ብለህ ማለት የለብህም። ጁምዓ ሁሉም ራሱን ወክሎ ዝምታን ነው መምረጥ ያለበት። የአላህ መልእክተኛ ምን አሉ? ኢዛ ቁልተ ሊሳሒቢከ ለጓደኛ ያልክ እንደሆነ አንሲት ዝም በል ካልክ የውመል ጁምዓ የጁምዓ ቀን ወልኢማሙ የኽጡብ ኢማሙ ኹጥባ እያደረገ ካልክ ፈቀድ ለገውተ በእርግጥም ተጫውተሃል። ለገውተ ወይ ጁምዓ አጅር የለውም ይቀነስበታል። የተለያየ ተፍሲር ሰጥተውታል። ለምን ታዲያ? ስለዚህ ኻዲሞችም ካሉ ኻዲሞችም እዚህ ጋር ምናምን ኹጥባ ሰዓት ላይ ዝም እኛም በቃ እስክንመራ እንጠብቅ፣ ቦታችን ሄደን መቀመጥ አለብን። ሌላው በጁምዓ ቀን ሱረቱል ካፍን እንቅራ። ስንቶቻችን ቀርተን መተናል? ሱረቱል ካፍ መቅራት የአላህ መልእክተኛ ምን አሉ? መን ቀራ ሱረቱል ካፊ ፊ የውሚል ጁምዓ የጁምዓ ቀን ሱረቱል ካፍን መቅራት አዳዐ ለሁ ኑር አላህ ብርሃን ያደርግለታል ያበራለታል። ማ በይነ ጁምዓተይኒ በሁለቱ ጀማዓዎች መካከል አላህ ብርሃን በብርሃን ያደርግለታል። ኢማሙ ኹጥባ እያደረገ አንድ ሰው ወደ መስጊድ ከገባ ዝም ብሎ እንዳይቀመጥ አጠራ ያደረለ ያለች ረካዓቴን መስገድ አለበት። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ጃአ አሐዱኩም የውመል ጁምዓ አንዳችሁ የጁምዓ ቀን የመጣ እንደሆነ ወልኢማሙ የኽጡብ ኢማሙ ኹጥባ እያደረገ ፈልየርካ ረካዓተይኒ ሁለት ረካዎችን ይስገድ። ወልየተጀወዝ ቢሂማ
አጠር ያደርጋቸዋል። ግልጽ ነው አይደል? ስለዚህ እኛ በተለምዶ አንዳንዱ ዝም ብሎ ይቀመጥና ልክ ኢማሙ ኹጥባ አድርጎ ሁለተኛውን ኹጥባ ላይ ሊያደርግ ሲቀመጥ ተነስቶ ይሰግዳለን። ከየት የመጣ ነው? ይህ አይደለም። አዳምጡ ነው። ምናልባት ዑለማዎች ጭምር የሚሉት ምንድነው? አዛን ሲደረግ ቆመን ነው የምንጠብቀው። ግን ሁለተኛው አዛን ከሆነ ኹጥባው እንዳያመልጥህ ይላል። አዛን እያለ ከገባህም ሰላቱን ስገደው ቶሎ ብለህ ሰላት አዛን እያለ ከገባህ ቶሎ ብለህ ስገድ። ለምን? ኹጥባውን ለማዳመጥ እንዳያመልጥህ። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን ያ አዩሃ አለዚነ አመኑ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁምዓ ፈስዐው ኢላ ዚክሪላህ ወዘሩል በይዕ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ፈኢዛ ቁድየት ሰላቱ ፈንተሽሩ ፊል አርድ وابتغوا من فضل الله واذكروا الله كثيرا لعلكم تفلحون بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم.